ያስቀሩት ወፍራ አንቱን አማራ የጎጃም የሸዋ የጎንደር የወሎ አንድ አማራ ሆኗል ባንድ ተቀላቅሎ በአንድነት ሊነሳ አማራ ሆ ብሎ ካረሰማራ መሬቱ ሊሰራ ነው ዘንድሮ የአብይ ሰራዊቱ ሀገር ባስረከበ አጥንቱን ከስክሶ ኢትዮጵያ ስላለ በዘሩ ተከሶ አማራ ሆነና ለአብይ ሆነው ኮሶ አባቱ ቢሮ ነው ተኩሶ ሀገሩ ላይ ሳለ ሀገሩ ተባሮ አሁን ገሰገሰ ወደመ የድሮ የአማራነት ሀብቴን አየሁ በአንድነት የምሬ ነው እውነት አቤት ጀግነት አማራው በአንድነት የዘመነ ለታ ደሳለኝ በእውነት በማርያም ልደታት የጎንደር የሸዋ የጎጃሙ በሬ አምዶናሉ ዛሬ የአብይን አዝመራ ሊያስገቡ ቦቴራ የጎንደር የአማራ የጎጃም የሸዋ የጎንደር የወሎ አማራ ሆነና ለአብይ ሆነው ኮሶ ከአባቱ ቢሮ ነው ተኩሶ ሀገሩ ላይ ሳለ ከሀገሩ ተባሮ አሁን ገሰገሰ ወደ ቤቢሮ የአማራነት ሀብቴ አየሁ በአንድነት የምሬ ነው እውነት አቤት ጀግንነት አማራ ደሳለኝ በእውነት በማርያም ልደታ ከቴዎድሮስ ሀገር ከአባታ ተካይሙ ለአማራው አንድነት በጋር ሲማማሉ ሳይተፈተነ እያሳመነው ቃሉ እያሉ ሲያወሩ የሰማ ሰው ከቴዎድሮስ ሀገር ከአባታ ተካይሉ ለአማራው አንድነት በቃል ሲማማሉ ዛሬ ተፈጸመ ያሳምነው ቃሉ እያሉ ሲያወሩ የሰማ ሰው ሁሉ አንድ ሆናልን አማራ በሙሉ በቋራ ተገኘን አንድ ሆነለት ትግሉ መሪያው ኬዝኔ ደሳለኝ ያሉ በአንድነት ልንሄድ አንድነት ፈጥረናል አሉ። እንኳን ደስ አላችሁ አዋጀው ጀግና እያሉ ሲያወሩ የሰማ ሰው ሁሉ አንድ ሆናልን አማራ በሙሉ
ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዛሬ የተመረጡ አዳዲስና ሰበር መረጃዎች ወደ እናንተ የምናደርስ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዜናው አልፋለሁ። ሰው ሁኑ ሰውነት ይቀድማል። ታላቁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሀጂ ኡመር የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባደረባቸው ሕመም በሕክምና ሲረዱ ቆይተው ጥቅምት እሁድ 9/2018 ዓ.ም አርፈዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሀጂ ሙፍቲ ኡመር ህልፈት ከተሰማ በኋላ በማህበራዊ ሚዲያው ላይ የሀዘን መግለጫ በስፋት እየተጋራ ነው። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዚዳንት ታዬ አጽቀ ሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ መንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሀዘን እየገለጹ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈት የተሰማትን ሀዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። የአገልግሎት ዘመናቸውን ለሀገር የአንድነትና ለሰላም ቅድሚያ የሚሰጡ የርኅራኄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው የኢትዮጵያ ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የተባሉት ግንቦት 21 በ1929 ዓ.ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርታቸውን እየተከታተሉ ያደጉት ሀጂ ኡመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖች ጋር የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላ ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ማህበረሰብ ህብረተሰብና ቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱት ሰዎች መካከል አንዱ የነበሩት ሀጂ ኡመር ኢድሪስ በ1967 የምክር ቤቱ አባልና የኡለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይም ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣም የመመለስ አቅም እንዳላቸው የመግለጽ የሙፍቲነት ማዕረግ ተሰጥቷቸዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩት ጊዜ የሙስሊሞች መካከል የተፈጠሩ አለመግባባቶች በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ።